እንካፈላለን። መጽሐፍ ቅዱስ ያላችሁ ሰዎች ሁላችንም የዕንባቆም መጽሐፍ እናወጣና ምዕራፍ 1 ላይ ያለውን የእግዚአብሔር ቃል አነባለሁ። ከዛ በኋላ ጌታ እንዲያስተምረን አጭር ጸሎት እንጸልያለን። እንደዚህ ብሎ ይናገራል። ቁጥር 1 ላይ ትንቢተ ዕንባቆም ማለት ነው። ቁጥር 1 ላይ እንደዚህ ይላል። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልም ስለምን አሳየኝ? ጠማማነትስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳል። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋል እና ስለዚህ ፍርድ ጠማማ ሆኖ ይወጣል። ቁጥር 12 ላይ ደግሞ ላምበው። አቤቱ የተቀደስክ አምላክ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትምን? አቤቱ ለፍርድ ሰርተኸዋል፣ ለተግሣጽ አድርገዋል። ዓይኖችህ ክፉ እንዳያዩ ንጹሕ ናቸው፣ ጠማማነትን ልትመለከት ዘንድ አትችልም እያለ ይቀጥላል። ምዕራፍ 2 ቁጥር 1 ላይ ደግሞ ላምበው። በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ። የሚናገረኝም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱም አይዘገይም። እንጸልይ። እናመሰግናሃለን፣ እናከብረሃለን። የአባቶቻችን አምላክ ቅዱስ እግዚአብሔር ለዘላለም ስምህ የተባረከ ይሁን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄ ምሽት ለእኛ ሰጥተኸናል። በዚህ ምሽት በብዙ እየተናገርከን በብዙ እያጽናናህን ነው። አሁንም እግዚአብሔር ሆይ ንግግርን ወደኛ እንዲመጣ ድምፅ አሁንም ወደኛ እንዲመጣ እንደገና እግዚአብሔር መጽናናት ወደኛ እንዲመጣ ፈውስ ወደኛ እንዲመጣ በጌታ በኢየሱስ ክርስቶስ ስም ዛሬ ምሽት እንደገና ጉብኝት እንዲያገኘን በኢየሱስ ስም እኔ እማጸናሃለሁ። እግዚአብሔር ሆይ የሚሆነው ሁሉ ለአንተ ክብር ይሁን። በዚህ ማንም ትልቅ የለም፣ አንተ ነህ ትልቅ። እኛንና አንተ ልትልቅ ይገባሃል። አቤቱ በሕይወታችን ላይ አንተ ብቻ ትልቅ ሆንልን። እኛንና አንተ ልትልቅ፣ እኛ ዝቅ ዝቅ እንልን። አንተ ከፍ ከፍ ልትል ይገባሃል። ለዘላለም ከፍ ከፍ በልልን። እግዚአብሔር ሆይ በኢየሱስ ክርስቶስ ልጅን ኢየሱስ በመካከላችን በሕይወታችን በቤታችን ላይ እንድታደምቀው የበላይ እንዲሆን በጌታ በኢየሱስ መንፈስ ቅዱስ ኢየሱስን በመካከላችን አክብረው። ቃል ባንደበቴ እንድታረው መንፈስ ቅዱስ በእኔ እንድትናገር ለሚናገረው ለሚሰማው ጸጋ እንዲበዛ በጌታ በኢየሱስ ስም እኔ እለምንሃለሁ። ሁሉም ለስም ክብር ይሁን። ጠላቶቻችን በስም ስልጣን የታሰሩ ይሆን። እየተሰበከ ቀንበር ይሰበር፣ እስራት ይበጠስ። በኢየሱስ በሽታ የቀለጠ ይሁን፣ እርግማን የተመታ ይሁን። በኢየሱስ ስምና ስልጣን የተከተለን የወደቀ ይሁን። ከፍ በልልን በኢየሱስ ክርስቶስ ዘላለማዊ ስም አሜን፣ አሜን። እንዲህ በሚል ርዕስ ነው የእግዚአብሔር ቃል አብረን የምንካፈለው። ለምን የሚል ርዕስ፣ ለምን በሚል ርዕስ እግዚአብሔር ቃል አብረን እንካፈላለን። እዚህ ዕንባቆም ላይ የመጽሐፍ ቅዱስ ቅድም እንዳነበብኩላችሁ በጣም በጣም የሚያስገርም የእግዚአብሔር ሐሳብ ትመለከታላችሁ በዚህ መጽሐፍ። ዕንባቆም የተባለው እግዚአብሔር አገልጋይ ዕንባቆም በነበረበት ዘመን ወይም ዕንባቆም ባገለገለበት ዘመን ከነበረው ሁኔታ በመነሳት ከነበረው ነገር በመነሳት ከእግዚአብሔር ጋር ትልቅ ሙግትና ትልቅ ክርክር የያዘ ነቢይ ይሄ ነቢይ ይሄ ሰው ከእግዚአብሔር አምላክ ጋር የነበረው ሁኔታ በማየትና የነበረውን በምድሪቱ ላይ
ይፈጸም ስለነበረው ጉዳይ በምድሪቱ ላይ በሰዎች ሕይወት ውስጥ ስለሚሆነው ጉዳይ በማንሳት እግዚአብሔር አምላክ ጋር መጥቶ ለምንድን ነው ዝም የምትለው የሚል ከእግዚአብሔር አምላክ ጋር ክርክር የያዘ ሰው ነው ዕንባቆም። ከእግዚአብሔር ጋር ክርክር የያዘ በጣም የሚገርማችሁ ዕንባቆም ያገለገለበት ዘመን የነበረው ሁኔታ ስታዩ እስራኤል ወይም ይሁዳ በጣም እግዚአብሔር አምላክን ያታውቃላችሁ። እስራኤል በጣም የሚገርም ነገር እግዚአብሔር ሁሉ ጊዜ ታሳዝን ነበር። ትመለሳለች፣ እንደገና ትወድቃለች፣ እንደገና በንስሐ የየ ብላ ትመለሳለች፣ እንደገና ትወድቃለች። ይሁዳም እንደዚሁ ማለት ነው። እንደገና በእግዚአብሔር ፊት እግዚአብሔር ያሳዝናል፣ እግዚአብሔር አሳልፎ ይሰጠዋል። እንደገና ወይ ብሎ ሲጮህ እንደገና እግዚአብሔር ይምርና ይመልሰዋል። እንደገና እንደዛ እያለ በብዙ አይነት ጎዳና በብዙ ነቢያቶች ዘመን ይህን ሕይወት ታገኛላችሁ። በዚህ በዕንባቆም ዘመን በምድሪቱ ላይ ስለነበረው ጉዳይ በምድሪቱ ላይ ይደረግ ስለነበረው ሁኔታ ዕንባቆም ከእግዚአብሔር ጋር ሙግት ይዞ ይከራከረዋል። ማለት ዕንባቆም ስለ እግዚአብሔር ሉዓላዊነቱ ሳይገባው ቀርቶ አይደለም። እግዚአብሔር ሉዓላዊ እንደሆነ፣ እግዚአብሔር አምላክ ጻድቅ ፈራጅ እንደሆነ፣ እግዚአብሔር በጽድቅ የሚሰራ አምላክ እንደሆነ ሳይገባው ቀርቶ አይደለም። ዕንባቆም ግን እግዚአብሔር ሉዓላዊ አምላክ ነው ብሎ እግዚአብሔር ሲያስብ በምድሪቱ ላይ ደግሞ የሚሆነው ነገር ደግሞ እንዴት የሚል ጥያቄ ውስጥ እንዲገባ አድርጎታል። ዕንባቆም ምንድን ነው? ገና ሲጀምር የእግዚአብሔር ቃል የሚናገረው እንደዚህ ይላል፣ አቤቱ እኔ ስጮህ የማሰማው እስከ መቼ ነው? በፊትህ እጮሃለሁ፣ በፊትህ እግዚአብሔር ሆይ ብዬ ስጮህ ለምንድን ነው ማሰማኝ? ለምንድን ነው? አንዳንዴ እኔ ልጆች እንደዚህ ብኛል፣ አባ ብለው ጮሃል። ብዙ ጊዜ አባ ይለኛል ልጄ፣ ዝም ብለዋል። እየሰማው ዝም ብለው ብኛል። የሆነ ጥያቄ ያቀርባል። አንዳንድ ጊዜ ዝም ብሎ አባ ይላል። ጩኸቱ ይጨምራል፣ ጩኸቱ ይጨምራል። ከዛ ሶስተኛ አባ ማለቱ ያቆመና እንደገና ቃላት ይጨምራል። አባቴ ይላል። አባቴ ከዛስ ዝም ቃል እኔ ምልህ ይላል። እኔ ምልህ አባቴ ብዬ እየጠራው ለምንድን ነው ማሰማኝ ይለኛል። የዛ ጊዜ መልስ ከሰጠሁት ማለት ጀምር አባት ነው መልስ ፈልጓል። ዕንባቆም እግዚአብሔር አባት እንደሆነ ያውቃል። እግዚአብሔር የዘላለም ዳኛ እንደሆነ ያውቃል። እግዚአብሔር የዘላለም ፈራጅ እንደሆነ ያውቃል። ስለዚህ እግዚአብሔር ጋር መጥቶ ይጮሃል። ስጮህ ግን የማትመልሰው ለምንድን ነው? አሁን ዛሬ እዚህ ጉባኤ መካከል ብዙ ጩኸት ያለው ሰው እንዳለ ያውቃል። እንደናንተ ምን ጮህ ስላለ ዕንባቆም ያስጮኸው ጉዳይ ምን ነበር ብላችሁ መጽሐፉ ስታዩት ራሱ ይነግራችኋል። መጽሐፉ እንደዚህ ነው፣ እኔ ስለ ግፍ ወደ አንተ ጮኻለሁ፣ አንተ ራስህ አታድንም። እኔ ግፍ እያየሁ በጣም ጨካኞች ነበሩ ባቢሎናውያን። ጨካኞች ስለነበሩ ይሁዳን በጣም አስጨንቀውታል። የሚገርማችሁ እርጉዞች ሳይቀሩ ይቀጥፋል። ሴቶቻቸው እየወሰዱ እንደፈለጉ ያደርጓቸዋል። በብዙ